ሰላም ጤና ይስጥልኝ የዙዙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳረሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ሀና እንግዲህ ከሙዘከር ጋር አዲስ ፎንቃ እንደጀመረች ምንም ጥርጥር የለውም ማለት ነው። ከራቱም ከቁርሱም እያለች ነው ከሱ ጋር ማለት ነው። ምክንያቱም እሱም ደግሞ ወዷታል መሰለኝ አብሯት እየሄደ ነው። በዚህ ሰዓት ላይ ደግሞ ከሱ ጋር ሁለተኛ እንዳላይሽ ያለቻት ወይዘሮ ሜላት እንግዲህ ከባድ ጸብ እያነሳች ነው ማለት ነው። ምክንያቱም ሉሊት እሱ ጋር እየተጃጃለች ነው፣ ስራ እየሰራች አይደለም ብላ ስለተናገረች ማለት ነው። ሜላትም ደግሞ እባክሽ የኔ ልጅ እንደዚህ አታደርግም ብላት ነበር ከዚህም በፊት ሀና እንግዲህ ከሱ ጋር የሄደች። ተምቹም ደግሞ ታውቃላችሁ የራሱን ጉድ አስቀምጠው የሰው ጉድ ለማውራት አንደኛ ስለሆነ ግጥም አድርጋ ተናግራለች ማለት ነው። ችግርሽ ምንድን ነው? ችግር አለብሽ ወይ? ቆይ ከሱ ጋር ምን ታረጊያለሽ? ያንን የማያውቀው ምስኪኑን ጓደኛዬን ትተሽ ብሎ እንግዲህ ለአንድ አይሉ ሁለቴ አግኝቼሻለሁ ብሎ ተናግሯል ማለት ነው። እሷም ደግሞ እባክህን ተረጋጋ ተምቹ፣ እንዳሰብከው አይደለም፣ ችግር አለ ወይ እያለች ትጠይቀዋለች ማለት ነው። በአሁኑ ሰዓት ላይ እንግዲህ ተምቹም በጣም የሚያናድና የሚያስጠላ ስህተት እየሰራ ይገኛል ማለት ነው። እውነት ለመናገር ተምቹ አናዶኛል። ድንብላልን አስቀምጦ ሌላ ሴት እንግዲህ ጋር መወስለት ማለት በጣም ከባድ ነው ማለት ነው። ይህም ማድረግ አልነበረበትም። ተምቹ እንግዲህ ከባድ ችግር የፈጠረው ዋነኛና ዋናው ነገር ማለት ነው ሌላ ሴት ጋር ያንን እንደዛም እያደረገን ቢሆንም ልጅቷ ግን ወደው ወይም አፍቅራው ቢሆን እንኳ እሺ፣ ግን አሴርና ተምቹን ለመበቀል ብሎ አቶንትና ለነሱም ደግሞ ሄዱና እዛ እያንዳንዱ ነገር አድርጉን የምላችሁም በማለት ምክንያቱም አሴርና ተምቹ ከስራው ሱቁ እንዲዘጋ ነው የሚፈልገው ሰውየው ማለት ነው። ከዚህ በፊት ወርቅ ስለተቀሙ ማለት ነው። ይህንን በማስተካከል ላይ ይገኛሉ። በዚህ የተነሳ ደግሞ ወይዘሮ ሜላትም ከዚህ በኋላ ችግራችን ተፈታ ስትል ያው ታውቃላችሁ ሉሊት ምን እያደረገች እንደሆነ። ሉሊት ደግሞ ያለ አንድ ነገር ከፍ ዝቅ እያደረገች ተሰርቶላት እንዳልተሰራላት እየሆነ ትገኛለች ማለት ነው። ንቁና ጎበዚቱ ሜላት አሁን ላይ ምንም እንደሌላት እናውቃለን። ያም ቢሆን ግን ጀግና እንደሆነች ማንም ሳያውቃታል ማለት ነው። በክብሯና በቤተሰቦቿ የማትደራደር ቆራጥ ሴት ስለሆነች ወድላታለሁ እሱ ማለት ነው። ግን እሷ ሉሊት የምትባል ሴትዮ ደግሞ እየተከታተለቻት እሷ እንዳሰራ እያደረገ ትገኛለች ማለት ነው። የኔ ጀግናና መለሎ የሆነችው ዋነኛይቱ ሴትዮ ማለት ነው። በዚህ ሰዓት ላይ ከባድ ችግርን ብትፈጥርም ጎበዝ ጀግና ስለሆነች ሁላችንም እናውቃለን ማለት ነው። ወይዘሮ ሜላት እንግዲህ በአሁኑ ሰዓት ላይ አንደኛ ነገር ያደረገችው ነገር እያንዳንዱ ነገር ምክንያቱም እሷን ከክብሯም ሆነ ከምኗ እንትን እንዳይልባት ለወይዘሮ ሜላት እያደረገች ያለችው ነገር በጣም አስጸያፊ ነገር ነው ማለት ነው። ክብሯን ዝቅ እያደረገች አቶ ሜላት ማለት ነው። ማንች ሶሪ ሉሊት እንግዲህ ሜላትን ከፍ ዝቅ ብታረጋትም ጀግናይቱና ቆፍጣናይቱ ጎበዚቱ ማለት ነው ወይዘሮ ሜሉካ አንደኛ ናት ማለት ነው። በዚህ የተነሳ ደግሞ ከባድ ችግር ቢፈጠርባትም እንኳ ወደ ኋላ የማትል በነገራችን ላይ ይቅርታ እያዛጌ ነው ማለት ነው። አንቺ እንቅልፋም እንዳትሉኝ። አሴር የሀናን ጉድ ተምቹ ነግሮ ተናዶና ተበሳይቶ ሀናን ያምኝሽ ነበረ፣ እንዴት እንደዚህ ታደርጊያለሽ? ቆይ እኔ ምን አጉድዬብሽ ነው የምትጁ? ችግርሽ ምንድን ነው? ልትነግሪ ትችያለሽ ወይ? ችግርሽን አብረን እንፍታው እንጂ እዛም እዚህም የምትወሰልችው ለምንድን ነው ብሎ እንግዲህ ተቆጥቷታል ማለት ነው። በዚህ የተነሳ ደግሞ እሷም ለመናገርም ሆነ ምን ለማለትም ሆነ እየተናደደች እና እየተበሳጨች ትገኛለች ማለት ነው። እውነት ለመናገር ሜሉዬ ጀግና ጎበዝ እንደሆነች ሁላችንም እናውቃለን ማለት ነው። ተምቹ ድንብላልን መግፋት በጣም ከባድ ነው። እንደዛ ልነጠፍልሽ ካልክ በኋላ አሁን ደግሞ አልፈልግም እኔ ሌላ ሰው አለኝ ብለህ እንግዲህ መሄድህ በጣም ከባድ ነው ማለት ነው። እዛም እዚህም ደግሞ
ድንብላል አይመቻትም ማለት ነው። ድንብላል በአሁን ሰዓት ላይ እያለቀሰች ትገኛለች ማለት ነው። ሀንዬም ደግሞ ምን ሆነሽ ነው? እባክሽን አታልቅሽ። አሁን ላይ ኖላይቶች በነገራችን ላይ ሆዴ ባሻ ሆነዋል ማለት ነው። ድንብላልም ታለቅሳለች፣ ሀናም ታለቅሳለች። እንደዚሁም ደግሞ ሰላምዬ እውነት ለመናገር ይሄ አይገባትም ለሰላም ማለት ነው። አንዱ ስትለው አንዱ፣ አንዱ ስትለው አንዱ እየተደራረበባቸው ነው ማለት ነው። ሰላም የምሰራበት ሆቴል እንግዲህ ለሷ ለእናቴ ይጠቅማል ብላ አግዤ እናቴን መስራት አለብኝ ከዚህ በኋላ እቤት አልቀመጥም ብላ ስራ ጀምራ ነበር። ሀናም እንደዚሁ ጽዳቷን እየሰራች ትገኝ ነበረ። ግን እነሱ በሄዱበት ደግሞ እንቅፋት ይዘውባት ይመጣሉ ለሜላት ማለት ነው። ሰላም እንግዲህ ከወንበር ተሰብሮባት ነበረ በሷ ምክንያት እንትና ጋር ከሳሚ ጋር ማለት ነው። ያ እንግዲህ ተነስቶ እያንዳንዱ ነገር ለማስተካከል እየሞከሩ ይገኛሉ ማለት ነው። ይህንንም ደግሞ ማስተካከል ስላለ እያንዳንዱ ነገር ሁሉንም ነገር ማስተካከል እችላለሁ ብሎ እንግዲህ ሁሉንም ለማስተካከል ይሞክራሉ ማለት ነው። እውነት ለመናገር አቶ እንትናም ደግሞ ኖላዊ አሁን ላይ እንክብካቤው በጣም በዝቷል ማለት ነው። ለእንትና ለዚች ለፋኖሴ በነገራችን ላይ ድምፄ ስለተኛሁም ነው፣ ለዛ ነው ማለት ነው። ከእንቅልፍ እየነቃን እየተነሳን እንደዛ ነው ድምፄ እንትን እንዳይለባችሁ ማለት ነው። በዚህ የተነሳ እንግዲህ ሀንቾ ከሙዘከር ጋር አዲስ ህይወት ልትጀምር ጉድ ጉድ እያለ ትገኛለች። እውነት ለመናገር ቤላ አሳዝኖኛል ማለት ነው። ቤላ እንግዲህ እነሱ ይቀየራሉ፣ ይለወጣሉ። እኔም ደግሞ እነሱን ቀይሬና ለውጬ መስራት አለብኝ እያለ ነበረ። እነሱ እንኳን ሊለወጡና እንኳን እንትን ሊሉ ማለት ነው በጣም እያናደዱትና እያበሳጩት ይገኛሉ ማለት ነው። በዚህ ሰዓት ላይ ለማስተካከል ሙከራ እያደረጉ ነው ማለት ነው። በዚህ የተነሳ ሁሉንም ነገር ለማስተካከል ሙከራ ላይ እያደረጉ ይገኛሉ ማለት ነው። እውነት ለመናገር አቶ እንትና ደግሞ ማለት ነው ውዶቼ፣ ይሄ ማን ነበረ? መዝሙራ እንግዲህ እንትና ትወደዋለች ማለት ነው። ሉሊት እንግዲህ ከዚህ በኋላ ሀናን አባርሻለሁ፣ ከስራሽ አፈናቅልሻለሁ፣ መውጣት አለብሽ አንቺ፣ እኔ ካሰሪም ስራውን በአግባብ እየሰራሽ አይደለም ብላ ተናግራለች ማለት ነው። ሀናም ደግሞ የራስሽ ጉዳይ፣ እንደዚህ አይነት ሁለተኛ እንዳጠይቂ ብላ እንግዲህ ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ ባይ